ሰላም የስፖርት ቤተሰቦች እንደምን አላችሁ? አጫጭር ስፖርታዊ መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ለቻናሉ አዳዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጥታ ወደ መረጃዎቹ ልሄድላችሁ። አርሰናሎች ለአጥቂ አማራጫቸው በቪክቶር ዮኬሬሽ ላይ ጠንካራ ፍላጎት እያሳዩ እንደሆነ በተደጋጋሚ እየተገለጸ ይገኛል። መድፈኞቹ በዚህ ክረምት አጥቂ ለማስፈረም እያሰቡ ሲሆን የስፖርቲንግ ሊዝበኑን ቪክቶር ዮኬሬሽን ወደ ለንደን ለማምጣት ያላቸው ጠንካራ ፍላጎት እያደገ መጥቷል። የመድፈኞቹ የስፖርቲንግ ዳይሬክተር አንድሪያ ቤርታ የቪክቶር ዮኬሬሽ ረዥም ጊዜ አድናቂ እንደሆኑ የተገለጸ ሲሆን ክለቡ በዝውውር መስኮቱ ለማስፈረም ካሰባቸው የአጥቂ ስፍራ ተጫዋቾች መካከል ትልቅ ቦታ ይይዛል ተብሎ ይጠበቃል። የአርሰናሉ አለቃ ሚካኤል አርቴታ በአሌክሳንደር ኢሳቅ ላይ ከፍተኛ ፍላጎት ያለው ቢሆንም ኒውካስል ዩናይትድ ኮከብ ተጫዋቻቸው ከሴንት ጄምስ ፓርክ እንዲለቅ ፍላጎት የላቸውም። ተጫዋቹን ለመልቀቅ እንኳን ቢወስኑ ብዙ ክፍያ ሊጠይቁ እንደሚችሉ ይታወቃል። ስለዚህ መድፈኞቹ ከኢሳቅ ይልቅ ዮኬሬሽን ለማስፈረም ቀላል የሚሆንላቸው እንደሆነ የተገለጸ ሲሆን የዮኬሬሽ የዝውውር ጉዳይ ከዚህ በፊት ሊሆን ከሚችለው በላይ አሁን የሚሳካ ይሆናልም ተብሏል። የ26 ዓመቱ ሲድናዊ ኢንተርናሽናል በዘንድሮ የውድድር ዓመት በፖርቹጋል ሊግ በ26 ጨዋታዎች 30 ጎሎችን ማስቆጠር የቻለ ሲሆን ለስፖርቲንግ ሊዝበን ካደረጋቸው 92 ጨዋታዎች መካከል 85 ጎሎችን እንደዚሁም ደግሞ 26 አሲስቶችን ማስመዝገብ ችሏል። የአርሰናሉ ግብ ጠባቂ ዴቪድ ራያ ከማንቸስተር ዩናይትድ ጋር ባደረገው አስደናቂ ጨዋታ የመጋቢት ወር 2025 የፕሪሚየር ሊግ ሴቭ ኦፍ ዘ መንዝ ሽልማትን አሸንፏል። ራያ በነሐሴ 2024 ካስመዘገበው ስኬት በኋላ የወሩን ሽልማት ሲያሸንፍ ይህ ለሁለተኛ ጊዜው ነው። ሽልማቱ ከተጀመረ ከ2023 ጀምሮ ለሶስት ጊዜያት ካሸነፈው ከማንቸስተር ዩናይትዱ አንድሬ ኦናና በመቀጠል ራያ ሁለተኛ ደረጃ ላይ ተቀምጧል። የማንቸስተር ሲቲው የአማካይ ስፍራ ተጫዋች ኬቪን ደብሩይነ በዘንድሮ ዓመት የውድድር ዘመን መጨረሻ ላይ ከማንቸስተር ሲቲ እንደሚለቅ አሳውቋል። ቤልጂየማዊ ኢንተርናሽናል ክለቡን የሚለቀው በነፃ ዝውውር እንደሆነ ተገልጿል። የተጫዋቹ የቀጣይ ማረፊያ የትኛው ክለብ እንደሆነ በግልጽ ባይታወቅም ከሳውዲ ፕሮሊግ ክለቦች ጋር ስሙ ሲያያዝ መቆየቱ ይታወሳል። ኬቪን ደብሮይነ በኢትሃድ 10 ዓመታት ቆይታው ስኬታማ ጊዜያትን ያሳለፈ ሲሆን 16 ዋንጫዎችንም ማሳካት ችሏል። የ33 ዓመቱ ቤልጂየማዊ ኢንተርናሽናል በማንቸስተር ሲቲ በቆየባቸው 10 ዓመታት 6 የፕሪሚየር ሊግ፣ 5 የሊግ ካፕ፣ 2 ኤፍኤ ካፕ፣ 2 ኮሚኒቲ ሺልድ እና 1 የሻምፒየንስ ሊግ ዋንጫዎችን ማሳካት ችሏል። ፋቢያን ሸር እስከ 2026 በኒውካስል የሚያቆየውን ኮንትራት አራዝሟል። የ33 ዓመቱ ስዊዘርላንዳዊ በ2018 ከስፔኑ ክለብ ዲፖርቲቮ ላካሮኛ ኒውካስልን መቀላቀሉ ይታወሳል። ፋቢያን ሸር ለማግቢዎቹ ካደረጋቸው 221 ጨዋታዎች ውስጥ 19 ጎሎችን ማስቆጠር መቻሉም ተገልጿል። የስፔን ፍርድ ቤት በካርሎ አንቸሎቲ ላይ 4 ዓመት ከ9 ወራት በእስራት እንዲቀጡ ጠይቋል። ጣሊያናዊ አሰልጣኝ በታክስ ማጭበርበር ተጠርጥረዋል ሲል ዘጋርዲያን ዘግቧል። አሰልጣኙ ከ2013 እስከ 2015 ከደሞዛቸው 1 ሚሊዮን ዩሮ ወይም ደግሞ 830 ሚሊዮን ፓውንድ ቀረጥ አልከፈሉም በሚል ክስ ቀርቦባቸዋል። አቃቤ ሕግ የ4 ዓመት ከ9 ወር እስራትና የ3.2 ሚሊዮን ዩሮ ቅጣት ጠይቆባቸዋል። ሩበን አሞሪም ማንቸስተር ዩናይትድ አሁን ያለበትን ሁኔታ አስመልክቶ አስተያየታቸውን ሰጥተዋል። ትኩረታችን በሁሉም ረገድ ቡድናችንን እንዴት ማሻሻል አለብን በሚለው ላይ ነው። እርግጥ ነው ፕሪሚየር ሊጉ በጣም የተለየ ነው። ሰዎች ሰር አሌክስ ፈርጉሰን ዋንጫ ለማሸነፍ የ2 ወይም የ3 ዓመታትን ጊዜ እንደወሰዱ ይናገራሉ። በአሁኑ ጊዜ ሙሉ ለሙሉ የተለየ ነው። ጫናውም እንደዛው የተለየ ነው። በጠንካራ ጎኖቻችን ላይ ብቻ ትኩረት በማድረግ 1 ወይም 2 ትልልቅ ተጫዋቾችን በማስፈረም ክለቡን ወደ ተሻለ ደረጃ ለማድረስ ጥረት አደርጋለሁ ሲል ነው አስተያየቱን የሰጠው። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ደግሞ የደወል ምልክቱን በመጫን የምለቃቸው አዳዲስ መረጃዎች ቶሎ ቶሎ እንዲደርሷችሁ ማድረግ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።